ያለው መልአክ ከሰማይ ሲወርድ አየው። ከክብሩ የተነሳ ምድር አበራች። ከምኑ የተነሳ? ከክብሩ። አንዱ መልአክ ምድርን ማብራት ይችላል። ፀሐይ እንኳን በፈረቃ ነው የምታበራው። ቅዱስ ገብርኤል ግን ምድርን ማብራት ይችላል። ለምን? መሬት የምትባለዋ ትንሿ ኳስ ለመላእክት በጣም ትንሽ ነገር ነች። በደቂቃ ዓለምን ዞሮ መምጣት ይችላል። እኔ የሚገርመኝ ግን እንደው ወደ ሌላው ሳንመጣ አሁን ዛሬ ገብርኤል እዚህና እዛምና ስትሉት የት ይሄዳል ገብርኤል እዛም ገብርኤል ስትሉ የሚሉን ሰዎች ይህንን ጥያቄ ለሰይጣን ሲሆን ለምንድን ነው የማይጠይቁት? እዚህ ሰፈር ያለ ሰው ኃጢአት እንዲሰራ የሚፈትነው ማን ነው? መልሱልኝ። ሌላ ሰፈር ያለውንስ? ሰይጣን። ሰይጣን በሁሉ የሞላ ነው አይደለም? ሰይጣን ሲሆን ለምንድን ነው የማይጠይቁት ሰዎች? ለምንድን ነው ገብርኤል ሲሆን የሚከነክናቸው? እንደው በጣም አላድክማችሁ። አሁን እኔ እዚህ ጋር ቆሜ የምናገረውን ቃል እግዚአብሔር እኔ የምናገረውን ቃል ዓለም ላይ ያለ ሕዝብ ሁሉ እንዲሰማ ማድረግ ይቻላል አይቻልም? መልሱልኝ። በምን ነው የሚቻለው? ይኸው እዚህ ፊት ለፊት በምታዩዋቸው ስልኮች፣ እነዚህን ስልኮች የፈጠረ ማን ነው? እግዚአብሔር እንዳትሉ በለመደ አፋችሁ። ማን ነው የፈጠራቸው? በእነዚህ ስልኮች እኔ እዚህ ቆሜ ዓለምን ሁሉ ማዳረስ እችላለሁ አልችልም? ሰው የሰራው ስልክ ዓለምን መድረስ ከቻለ እግዚአብሔር የሰራው ገብርኤል ዓለምን መድረስ ይችላል አይችልም? ይችላል። ቅዱስ ገብርኤል ለሁላችን ይድረስልን በያለንበት ነው። ስለዚህ ረቂቃን ናቸው፣ ፈጣኖች ናቸው፣ ፈጥነው ይደርሳሉ። አንድ ነገር ልጨምርና ወደ መጨረሻው እመጣለሁ። አንዳንድ ሰው እነ ሚካኤል እና ገብርኤል የታዘዙትን ከማድረግ ውጪ ሌላ ምንም በራሳቸው መወሰን የማይችሉ አድርገው ያስቧቸዋል። እንደ ሮቦት ሂድና እንዲያርግ ሲባል ያደርጋል፣ ከዛ ውጭ አያገባው፣ ስልጣን የለውም የሚሉ ሰዎች አሉ። መጽሐፍ ቅዱስ ግን እንዲህ አይልም። እግዚአብሔር ራሱ የተናገረውን ቃል ልንገራችሁ። ኦሪት ዘጸአት ምዕራፍ 20 ከቁጥር 23 ላይ በመንገድ ይጠብቅህ ዘንድ እስኪ በሉ ወዳዘጋጀው ስፍራ ያስገባህ ዘንድ መልአኬን እልካለሁ። ማን ያለው? እግዚአብሔር። በመንገድህ እንዲጠብቅህ አለ፣ ወዳዘጋጀው ስፍራ እንዲያስገባ መልአኬን እልካለሁ ካለ በኋላ እቺን ቃል ይዛችሁ ወደ ቤታችሁ ብትሄዱ እንዴት ደስ ይለኛል። በፊቱ ተጠንቀቁ በሉ እስኪ። አይ አይሰማም። ቃሉንም አድምጡ። የማንን ቃል አላለ? የእግዚአብሔር አለ። ተናጋሪው እኮ እግዚአብሔር ነው። በፊቱ ተጠንቀቁ። በማን ፊት? በመላኩ ፊት። ቃሉንም አድምጡ። የማንን? ኃጢአት ብትሰሩ ይቅር አይልምና እንዳታስመርሩት። ኃጢአት ብትሰሩ ይቅር አይልምና ምን እንዳትሉት። ማን ነው የሚናገረው? እግዚአብሔር። መልአኬን እልከዋለሁ ሚካኤልን፣ መልአኬን እልከዋለሁ ገብርኤልን። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜ በእርሱ ስለሆነ ገብርኤል የሚለው ስም ላይ ኤል ስላለ፣ ሚካኤል የሚለው ስም ላይ ኤል ስላለ ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና እንዳታስመርሩት አለ እግዚአብሔር። መላእክት ኃጢአትን ይቅር አለ ማለት ሁሉ ይችላል። እግዚአብሔር ነው ያለው። እንግዲህ እኛ ምን አለ? አይተው መወሰን ይችላል። ሁለት ምሳሌ ልጨምርላችሁ። በለዓም የሚባል ሰው በኦሪት ዘኍልቍ ምዕራፍ 22 ላይ ታገኙታላችሁ። አህያ ላይ ተጭኖ መንገድ እየሄደ እያለ የእግዚአብሔር መልአክ ከፊቱ ቆመ። ተው ብሎ አስቆመው። መንገዱ ሲያስቆመው በለዓም አህያውን አላየው። ማን ነው? መልአኩን አላየው። መልአኩን ማየት የቻለችው አህያዋ ነበረች። አህያይቱ መልአኩን ስታይ ፈራችና ተንበረከከች፣ አልሄድም አለች። በለዓም ተናደደና መታት፣ በዱላ ደበደባት። ሲደበድባት መልአኩ አዘነና መንገድ ቀየረ። ጥቂት እንደሄዱ ጠባብ መንገድ ላይ ድጋሚ የእግዚአብሔር መልአክ መጣ። በግራ በቀኝ ግንብ ነው። መልአኩ ከፊት ለፊት ቆመ። አህያይቱ የበለዓምን እግር ከግንቡ ጋር አጣበቀችው ይላል። እግሩን አሳመመችው። ይህን ጊዜ ተበሳጨና በለዓም ዘሎ ከአህያይቱ ላይ ወረደና ባለ በሌላ ኃይሉ ደበደባት። በጣም ሲመታት እግዚአብሔር የአህያይቱን አንደበት ከፈተ ይላል። አፍ አውጥታ እንድትናገር አደረጋት። ስለምን ትመታኛለህ? እስከ ዛሬ የምትቀመጥብኝ አህያ አልነበርኩን? አለችው። በለዓም መለሰላት፣
ሰይፍ በእጄ ቢኖር ኖሮ እገልሽ ነበር አላት። ከኔ ጋር ናቸው። እኔ አሁን በጣም የሚገርመኝ መልስ መስጠቱ ነው። መልስ መስጠቱ አይገርማችሁ? አሁን ቤት ገብታችሁ ውሻ እንዴት አመሻችሁ ቢል እግዚአብሔር ይመስገን ትላለህ? እንደ ሮጦ እንኳን አያመልጥም እንዴ? ስትናገር አልደነገጠም። ልብ ሲታወር አህያ ሲናገር መልስ ትሰጣለህ። እግዚአብሔር ልባችንን ይክፈትልን። ስላላገጥሽብኝ ነው ሰይፍ በእጄ ቢኖር ኖሮ ገልሽ ነበር አለ። እንዲያደርግ ዘንድ ልማዴ ነው ወይ አለችው። እስከዛሬ ስታዘዝ አልነበር ወይ ስትለው አይ እንዲያርገሽ ሳታውቂም ማለት ተናግራ አስታውቃለች? አታውቅም። አሁን ይህን ያነሳ በእውነት ይሄ ታሪክ አህያ ተናገረች የሚለው ታሪክ በገድል ላይ ቢሆን የተጻፈው ኖሮ ሰዎች ተረት ነው ይሉን ነበር። ይህን ታሪክ መጽሐፍ ቅዱስ ላይ ያጻፈ አምላክ ስሙ የተመሰገነ ይሁን። የፈለኩ ግን ምንድነው ልክ ሁለቴ ደብድቧት ከተናገረች በኋላ እግዚአብሔር የበለዓምን አይኑን አበራለት። አይነ ስውር አልነበረም፣ የልቡ አይን አያይም ነበር። ልክ አይኑ ሲበራ የእግዚአብሔር መልአክ የተመዘዘ ሰይፍ ይዞ ቆሞ አየ። በግንባሩ ተደፍቶ ሰገደለት። አይኑ ሲበራ ለገብርኤል ስንሰግድ አይናችሁ አልበራላችሁም ይሉናል። እግዚአብሔር ለነሱ ያብራላችሁ። የበራለት ሰው ተደፍቶ ለመልአኩ ምን ይላል? ይሰግዳል። ይህን ጊዜ መልአኩ ምን አለው? አህያይቱ አይታኝ ፈቀቅ ባትል ኖሮ እገልህ ነበር አለው። ምን እልህ ነበር? እገል። መላእክት ሁኔታውን አይተው መወሰን ይችላሉ አይችሉም? ይችላል። ኮንዲሽናል ይወስናል። ሶስተኛ ምሳሌ ራሱ ገብርኤል የተናገረው ዘካርያስን መጣና ዘካርያስ ሆይ አትፍራ፣ ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙን ዮሐንስ ትለዋለህ አለው። እንዴት ይሆናል አለ። ቅዱስ ገብርኤል ተበሳጨ። ለምን? ዘካርያስ እድሜውን ሙሉ አብርሃምና ሳራ በስተርጅና ወለዱ እያለ ሲሰብክ የኖረ ሰው ነው። እንዴት ይሆናል ሲል ይህ እንደሚሆን ታይ ዘንድ በጊዜው የሚፈጸመውን ቃሌን ስላላመንክ ዲዳ ትሆናለህ። ምን ትሆናለህ? ዲዳ ትሆናለህ። ዲዳ ሆነ። ያው ወዲያው። ለምንድን ነው ገብርኤል ልሳኑን የዘጋው ካላችሁ፣ አንዳንድ ሰው ሽማግሌ ሆኖ ከእድሜው ጋር ማይን ነገር ሲናገር አያሳዝንም? ያሳዝን። እንደው ሄዳችሁ አፉን ያዙት አይላችሁ? ገብርኤል ግን አፉን ያዙ አይለውም። አፉን ይዘዋል። ዘጋው ልሳኑ። እንዴት የተዘጋ ማህፀን እንዴት ይከፈታል ሲል ማህፀንንም ይዘጋል ልሳንን ይዘጋል። ማህፀንን የሚከፍት ልሳንን ይከፍታል ታየው ዘንድ ብሎ ልሳኑን ዘጋው። ዘካርያስ ዲዳ ሆነ ይላል። ልብ አድርጉ። ይህን ለምን አነሳሁት? ገብርኤልን እግዚአብሔር የላከው ምን አድርግ ብሎ ነው? ገብርኤል የተናገረውን ቃል ልንገራችሁ። እኔ በእግዚአብሔር ፊት የምቆመው ማን ነኝ? ገብርኤል ነኝ። ይህን የምስራች እንድሰብክልህ ተልኬ ነበረ። ምን እንዳደረግልህ የተላኩት? የምስራች ምን እንድሰብክልህ። ነገር ግን በጊዜው የሚፈጸመውን ቃሌን ስላላመንክ ዲዳ ትሆናለህ። ምን ስላላመን? ስለዚህ መላእክት አይተው መቅጣት አይተው መማር የሚችሉበትን ስልጣን ማን ሰጥቷቸዋል ማለት ነው? የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል ማለት ክርስቶስ በመስቀል ላይ ያደረገውን ማዳን አይደለም። እሱን በመልአክ አይደለም በአማላጅ አይደለም፣ እሱ ራሱ መጥቶ አዳነን ነው የሚለው። ክርስቶስ ያደረገውን ማዳን ከሱም በፊት ከሱም በኋላ ማንም ሊያደርገው ስላልቻለ ራሱ እግዚአብሔር ያዳነን ማዳን ነው። ይህንን ማዳን መላእክትም ቅዱሳንም ሊያድኑን አይችሉም። ከመከራ ከችግር ከፈተና ግን እነ ገብርኤል ያድናሉ። ያድኑናል። ይህንን ማመን አለብን። አንዳንድ ሰው ይጨነቃል። እንዲህ የተባለ ሲሆን እግዚአብሔር ቦታ ለመላእክት የተሰጠ የሚመስለው ሰው አለ። የመላእክት ማዳን ከእግዚአብሔር የሚመነጭ ነው። መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠን ኢየሱስ ክርስቶስ የሚለው ስም ነው። ስለዚህ ገብርኤል ቢያድነን በማን ስም ነው? አይሰማም። ሚካኤል ቢያድነን በማን ስም ነው? እግዚአብሔር በገብርኤል ማዳን ይችላል አይችልም? ያለ ገብርኤልስ ይችላል አይችልም? ገብርኤል ግን ያለ እግዚአብሔር ማዳን አይችልም። ኃይል የእግዚአብሔር ነው፣ ማዳን የእግዚአብሔር የሚል መዝሙር አታውቁ? ኃይሌ እግዚአብሔር ነው። ብዙ ጊዜ አዲስ አበባ ሰው ኃይሌ እግዚአብሔር ነው የሚለው ፌዴራል ፖሊስ ሲያይ ነው። እኔ ለምን እንደሆነ አላውቅም፣ ምንም አይገናኝም። ኃይሌ እግዚአብሔር ነው። ማዳን የማን ነው? ገብርኤል ቢያድነንም በገብርኤል ሆኖ ያዳነን ማን ነው? እግዚአብሔር። የመላእክት ማዳን የእግዚአብሔር ማዳን አካል፣ የእግዚአብሔር ማዳን አካል። ስለዚህ ስለኛ የሚጸልዩ የሚያማልዱ መላእክትን እግዚአብሔር ይሰማል አይሰማል? አንድ ጥያቄ ጠይቃችሁ ልውረድ። ሰይጣን
እነ ገብርኤል በቆሙበት በሰማያት እግዚአብሔር ፊት ሊቆም መጣ። ባሪያዬን ኢዮብ አየኸው አለው እግዚአብሔር ደስ ብሎት። እንዴት አይነት ጻድቅ ሰው እንደሆነ ኢዮብን አየኸው ሲለው ምን እሱ ጻድቅ ባይሆን እኮ ነው የሚገርመው፣ ባለጸጋ ነው፣ ጤና ሰጥተዋል፣ 10 ልጅ ሰጥተዋል፣ አንዱን ብትነሳው እኮ ይሰድብሃል። እንግዲያውስ ሕይወቱን አትንካ፣ የፈለግከውን ግን አድርግበታል። ሰይጣን ወረደና በኢዮብ ላይ መከራ ወረደበት፣ ሀብቱን ንብረቱን አጠፋበት። ኢዮብ ምን አለ? እግዚአብሔር ሰጠ። እኛ አሁን እዚህ ገብርኤል በዓል አክብራችሁ ስትወጡ ሞባይላችሁ ቢጠፋ እግዚአብሔር ሰጠ እግዚአብሔር ነሳ ትላላችሁ? ምን ነው ቅዱስ ገብርኤል በዕለተ ቀን ነው የምትሉት? ኢዮብ ግን አመሰገነ። ጭራሽ 10 ልጅ ሞተበት፣ አንድ አይደለም ስንት ልጅ? እግዚአብሔር ሰጠ እግዚአብሔር ነሳ። መጨረሻ ከራስ ፀጉር እስከ እግር ጥፍሩ ድረስ በቁስል መታው። እግዚአብሔር ሰጠ እግዚአብሔር ነሳ አለ። አሁን እኔ የምጠይቃችሁ ምዕመናን፣ ኢዮብ ላይ መከራ ለማውረድ ጥያቄ ጠየቀው ማን ነው? መልሱልኝ። ሰይጣን ነው። ማን የፈቀደለት? እግዚአብሔር። ሰይጣን ክፉ ነው ወይስ ደግ ነው? መልሱልኝ። ክፉ ነው። ሰይጣን የረከሰ መልአክ። ሰይጣን ኢዮብን እንዲህ እንዳደረገው ይፈቀድልኝ ብሎ የጠየቀው ለኢዮብ ጥሩ አስቦ ነው መጥፎ አስቦ ነው? መጥፎ አስቦ ነው። ኢዮብን ለማሳሳት ነው፣ ለማሰናከል ነው፣ ከእግዚአብሔር ለማጣላት ነው። ክፉ ሰይጣን ለኢዮብ ክፉ አስቦ እግዚአብሔርን ሲጠይቅ እግዚአብሔር ይሻለው አላለው? አለው። የረከሰው መልአክ ሰይጣን እኛን ለማሰናከል ሲለምን እግዚአብሔር ከፈቀደለት ቅዱሱ ገብርኤል እኛን ለማዳን ሲለምን ይሰማዋል አይሰማውም? ይሰማዋል። ገብርኤል ቅዱሱ። እሺ አመስግኑ። ቅዱሱ ገብርኤል ለእኛ መዳን ፈልጎ ሁሉ መዳንን እንዲወርሱ የሚቃትቱ የሚለምኑ መላእክትን እግዚአብሔር ይሰማል አይሰማም? ይሰማል። አሁን እኛ እዚህ ቆመን እንለፋለን እንጂ ምዕመናን፣ ቅዱስ ገብርኤል ክንፉን ዘርግቶ ስለ ሁላችን እየጸለየ ነው፣ ስለ ሁላችን እያማለደ ነው። በምናውቀውም በማናውቀውም ጉዳይ የማትምራቸው እስከ መቼ ነው? ይችን ዓመት ተዋት፣ ይችን በለስ ታፈራ እንደሆነ እያለ መልአኩ በእግዚአብሔር ፊት ቆሞ ይለምናል። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? የሰማነውን በልቡናችን ያሳድርብን።